ቱርክ ውስጥ አንጋፋና ታዋቂ ከሚባሉ ተዋናዮች መካከል እሱ አንዱ ነው። ነገር ግን የቱርክ ተመልካቾች እሱ እኛን አይወክልም፣ ቱርካዊ አይደለም ብሎ ይሞግቱታል። በእድሜያቸውም በስራቸውም አንቱታን ካተረፉ ጥቂት ከሚባሉ የቱርክ ተዋናዮች መካከል እሱ አንዱ ነው። የእሱ ዝናና ስኬት በስራው ብቻ አይደለም፣ ቤቱንና የግል ሕይወቱን ዝና ሳያንገዳግደው በስኬት ያስጉዛል። ለሚሰራው ስራ ሁሌም ቢሆን ፍቅር አለው። ህልሜ ነው ላለው ለታመነው ነገር እስከ ጫፍ ድረስ ይጓዛል። ስራ አይንቅም። ከተራ ሰራተኝነት እስከ ዋና ማናጀር ድረስ ህልሜ ነው ያለውን ነገር እስኪያሳካ ታምኖ ሰርቷል። እሱን ተዋናይ ብቻ ነው ብሎ መደምደም ከስድብ አይተናነስም። ጸሐፊ ነው፣ ዳይሬክተር ነው፣ አያሲ፣ ከዋኒ፣ መምህር፣ ተወዳጁና የተናፋቂው ድራማ የወፍ ጎጆ አጋፋሪው ተዋናይ ኦዛር ወይም ታይፊን ኤርሲሌን። ሰላም ሰላም፣ ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ለእናንተ ለውድ ቤተሰቦች ይሆናል ይመጥናል የተባለውን የወፍ ጎጆ ምርጡ አጋፋሪው ተዋናይ የኦዛርን ግለ ታሪክዬ ወደ እናንተ ብቅ ብያለሁ። ስለ ኦዛር አስተዳደግ፣ ስለ ቤተሰቦቹ፣ ስለ ሠራቸው ሥራዎች እንዲሁም አስገራሚ ስለሆነው ስለ ግል ሕይወቱ፣ ለምንድን ነው ቱርካዊ አይደለም እየተባለ በዜግነቱ ጉዳይ ጥያቄ የሚያነሱበት፣ እነዚህን ጨምሮ ሌሎች ያልተሰሙ እጅግ ግድ የሚያስብሉ እውነተኛ ማንነቱ፣ የሕይወት አጋጣሚዎቹን ሁሉንም ወደ እናንተ ወደ ውድ ቤተሰቦቻችን እናደርሳለን። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለምትቆዩ ከወዲሁ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። በሁለተኛው የዓለም ጦርነት ምክንያት ከትንሹ ቤት እስከ ትልቁ ፎቅ ዜጎቿን በጠቅላላ በአስከፊ ሁኔታ አጥታ ሁሉም አፈር ይለብሳሉ። ነገር ግን ተስፋ ሳይቆርጡ ለዓለም የመነሳት ምሳሌ ለመሆን ዳግም በእግራቸው መቆም ቻሉ። ከጥቂት ዓመታት በኋላ ራሳቸውን ከዓለም ታላላቅ አገራት መካከል አንዱ አደረጉ። ይህ ታሪክ የዛሬዋ አንጋፋ ትልቁ ሀገር የጀርመን ነው። የወፍ ጎጆ ፈርጡ ኦዛርም በ1967 ሰኔ 2 በበርሊን በጀርመን ነበር የተወለደው። እናቱ በአባቷ ዘመዶች ጀርመናዊ ስትሆን በእናቷ ዘመዶች በኩል ደግሞ ቱርካዊ ስትሆን አባቱ ደግሞ ሙሉ በሙሉ ቱርካዊ ነበር። አባቱና እናቱ የተዋወቁት ኢስታንቡል ቱርክ ውስጥ ነበር። በሥራ አጋጣሚ ተዋወቁ። ዕጣ ፋንታ አንድ ላይ እንዲሆኑ አደረገቻቸው። አብረ ሆኑ። ጀራ ጉዳይ ሆኖባቸው ወደ ጀርመን በርሊን መጡ። በጀርመኗ በበርሊን ቆይታቸው በአምስተኛ ዓመታቸው የዛሬውን አንጋፋውና ተወዳጁን ተዋናይ ኦዛር ወይም በመታወቂያ ስሙ ታይፊን ታራላይንን ወለዱት። ብዙም ሳይቆዩ ከ2 ዓመት በኋላ ወደ ኢስታንቡል መመለስ አለብን ብሎ ወደ ቱርክ አንካራ መጡ። ኦዛር ዕድሜው ለትምህርት ሲበቃ የመጀመሪያ ደረጃ ትምህርቱን በአንካራ አብያስ ትምህርት ቤት ተማረ። ኦዛር ከልጅነቱ ጀምሮ ለሥነ ጽሑፍ ልዩ ፍቅር ነበረው። የሁለተኛ ደረጃ ትምህርቱን ደግሞ በቦካይሊ ግዛት ጉልኩቡክ በሚባል ሁለተኛ ደረጃ ትምህርት ቤት ውስጥ መማር ጀመረ። እዛ እየተማረ ነበር ግጥሞችን እየጻፈ አቅሙን ማዳበር የጀመረው። ገና በልጅ ዕድሜው ትልቅ ጸሐፊና ተዋናይ ሆናለሁ ብሎ ሲናገር ጓደኞቹ እንዲሁም በዙሪያው የሰማ ሁሉ ሰው ይስቅበት ነበር። ምክንያቱም ከአንድ ተራ መንደር ውስጥ እንደሱ አይነት ሰው ትልቅ ቦታ ይደርሳል ብሎ በፍጹም አያስቡ ነበር። እሱ ግን የሁሉንም ሐሳብ ፎርሽ አድርጎ የመጀመሪያና ሁለተኛ ደረጃ ትምህርቱን በሚገባ በጥሩ ውጤት አጠናቆ ወደ ኢስታንቡል ዩኒቨርሲቲ መጣ። በኢስታንቡል ዩኒቨርሲቲ ቲያትር ዲፓርትመንት ትምህርቱ መማር ጀመረ። ሁሉም ነገር እዛ ባሰበውና በገመተው መንገድ አልነበረም። ወደ ዩኒቨርሲቲ ከተቀላቀለ በኋላ ሁሉም ነገር አዲስ ሆነበት። ነገር ግን ራሱን ለሁሉም ነገር ዝግጁ በማድረግ ትምህርቱን እየተማረ
ምንም እንኳን ግጥሞችን፣ ስነ ጽሑፎችን ለማቅረብ መድረክ ባያገኝም እሱ ግን በተለያዩ መንገድ መክሊቱን አቅሙን ለማሳየት መፍጨርጨር ይጀምራል። የመጀመሪያ አማራጭ የሆነው ደግሞ በትወናው ያለውን መክሊት ማሳየት ነበር። እንደፈለገውም በትወናው ዕድሉን አግኝቶ መድረክ ላይ የትወና አቅሙን ማሳየት ቻለ። ቀስ በቀስ የተለያዩ ቲያትሮች ላይ የመተወን ዕድል አገኘ፣ ራሱን አሳየ። ምንም እንኳን በትወናው ተመራጭ የሆነ ቢመጣም የእሱ ሐሳብና ፍላጎት ግን በጽሑፍ ዘርፍ ታዋቂና ስመጥር መሆን ነበር። ያንን ምኞቱን ለማሳካት ጓደኞቹን አማከረ። ጓደኞቹም ተስፋ እንዳቆርጥ እኛ ከጎንህ ነን ብሎ አብሮ ተባብሮ አንድ ቆንጆ ድርሰት ጻፉ። ያንን ድርሰት እንዲተውላቸው ተዋናይ አልፈልጉም። ራሳቸው ጽፈው ራሳቸው ተውነው ራሳቸው አዘጋጅተው ተመልካች ጠርተው ለመድረክ አበቁ። ቲያትሩን የተመለከተው ተመልካች ከተቀመጠበት ተነስተው አጨበጨበላቸው። ቲያትሩ ተወዳጅ ሆነ። የዩኒቨርሲቲ ትምህርቱንም በሚገባ ተምሮ በማዕረግ ተመረቀ። ነገር ግን ነገሮች በድጋሚ እሱ እንዳስብ አልሆነም። ጓደኞቹ ተለዩት። ቲያትር መስራት፣ ሥራ ማግኘት ከባድ ነገር ሆነ። ለአንድ ዓመት ያክል ያገኘውን ሥራ ላይታች እያለ እየሠራ እንዲሁም በትርፍ ሰዓቱ ደግሞ የተገኙ ቲያትሮች ላይ እየተወነ ዳግም በእግሩ ለመቆም ተስፋ እያደረገ ቆየ። 2002 ላይ ወዳደገበት ወደ አንካራ ከተማ በመመለስ በአንካራ ዩኒቨርሲቲ ውስጥ በመምህርነት ተቀጥሮ እየሠራ ለ2 ዓመት ያክል ቆየ። መምህርነት ሥራውን እየሠራ ከትወና ወርቆ አያውቅም ነበር። ዕድሉን በሰጡት የቲያትር ባለሙያዎች በሙሉ ጥያቄያቸውን ተቀብሎ ይሠራ ነበር። 2004 ማብቂያ ላይ ደግሞ ወደ ኢስታንቡል ሄጄ ከህልሜ ጋር መገናኘት አለብኝ ብሎ ወደ ኢስታንቡል መጥቶ ኢስታንቡል ውስጥ የሚገኙ ቲያትር ቤቶች ውስጥ በጠቅላላ እየዞረ አቅሙን ለማሳየት እየተፍጨረጨረ የተለያዩ ቲያትሮችን ሠራ። ፊልሞችን፣ ተከታታይ ድራማዎችን ሠራ። እስኪ ከሠራቸው በርከት ያሉ ሥራዎች ጥቂቶቹን ወደ እናንተ ላድረስ። 2005 ጉሙስ እንደ ሊቤንት። በዛው ዓመት 2005 ካዲ አዲካስ ሩሲያን የተባለ እውነተኛ ታሪክ ላይ ተመርኩዞ የሠራ አጭር የቴሌቪዥን ተከታታይ ድራማ ላይ ሠራ። ከ2009 እስከ 2010 ደግሞ ኪቪት እንግሊ፣ ከ2011 እስከ 2012 ኢዴ ቤሬሃት እንደ ቴፋን ሆኖ፣ 2013 ኢስኬዴን እንደ በርካስ ሆኖ ሠራ። ከ2020 እስከ 2021 ደግሞ በቲያትር ትወና እንዲሁም በሥነ ጽሑፉ ደብዞ የነበረውን ስሙን በዓለም ዙሪያ ለሚገኙ ለቱርክ ፊልም አፍቃሪያን ስሙ እንዲስተጋባ ያደረገውን በተወዳጁ በወፍ ጎጆ ድራማ ላይ ከሮቻን ከሶመር ከቱርካን ጋር በመጣመር ድንቅ የትወና አቅሙን አሳየ። ኦዛር የሚባለው ስም ማን እንደሆነ አወቀ። በቅርቡ ደግሞ እንደገና ከሶመር ጋር በመጣመር ኩኩቺክ የተሰኘ ምርጥ ሥራ ይዞ እየመጣ ይገኛል። እንግዲህ እነዚህ ማለት እሱ ከሠራቸው ቲያትሮችና ፊልሞች እንዲሁም የቴሌቪዥን ተከታታይ ድራማዎች መካከል ጥቂቶቹ ናቸው። ሁሌም ቢሆን ከትወናው በላይ በሥነ ጽሑፉ ዘርፍ ስሙ ከፍ ተብሎ ይጠራል። ከቁጥር በላይ የሆኑ ቲያትሮችን አዘጋጅቷል፣ እንዲሁም ጽፏል። በርካታ መጽሐፎችን በራሱ ጽፏል። ቱርክ ውስጥ አሉ የሚባሉ ዩኒቨርሲቲ ውስጥ በመገኘት አስተምረዋል፣ ቃለ መጠይቅ አድርጓል። እንግዲህ ከ25 እስከ 35 ዓመት ያክል በሥነ ጽሑፉ ዘርፍ በቲያትር በቴሌቪዥን ድራማ ራሱን አሳይቷል። ነገር ግን ስለ ግል ሕይወቱ ስለ ቤተሰቦቹ ምንም የሚታወቅ ነገር የለም። በአንድ ኢንተርቪው ላይ እንደተናገረው ከዩኒቨርሲቲ ጀምሮ የሚያውቃት ኢባል የተባለች ፍቅረኛ ዛሬ ላይ ሚስቱ እንደሆነች፣ ለዓመታት በፍቅርና በሰላም ቆይተው አንድ ልጅ እንዳፈሩ ተናግሯል። ከዚህ ውጪ ሌላ ምንም አይነት ማስረጃ የለም። ከልጁ ጋር ከሚስቱ ጋር ሆኖ የሚያሳይ አንድም አይነት ምስል ማኅበራዊ ሚዲያ ላይ አይገኝም። የአገሬ ሰው እንደሚለው ሁሉን ደጅ አታሰጠውም እንዳለው እሱም የግል ሕይወቱን ሽፍንፍን ድብቅ አድርጎ ነው የሚኖረው። የዜግነቱ ጉዳይ በተነሳ ቁጥር ሁሌም ጥያቄ ይነሳል። ጀርመናዊ ነው ይላሉ፣ አንዳንዶች ደግሞ ቱርካዊ፣ አንዳንዶች ሁለቱንም አጣምሮ የያዘ ዜግነት አለው ይላሉ።
ለዓመታት ይህ ጥያቄ ብዙዎችን ሲያከራክር ቆይቷል። እሱ ጀርመን ውስጥ በመወለዱ እናትና አባቱ እዛው በጀርመን ስለተወለደ የጀርመን መታወቂያ አውጥቶለት ነበር። እሱ ግን እያደገ ሲመጣ እነዚህ ጥያቄዎች ሳይነሱ በፊት ነበር ሙሉ በሙሉ ወደ ቱርካዊነት ያስቀየረው። 1 ሜትር ከ85 ሴንቲሜትር ሲረዝም 59ኛ ዓመቱን በጣም በቅርቡ አከብሯል። ውድ የቃና መሳጅ ቤተሰቦች ለዛሬ ያሰናዳውላችሁ የኦዛር ግለ ታሪክ ይህንን ይመስል ነበር። እንዴት ነበር? እስኪ ኦዛር የምትወዱ ላይክ በማድረግ ፍቅራችሁን ግለጹ። በቀጣይ የማን ግለ ታሪክ ይሰራ የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫት ላይ ያስቀምጡ። እኛም በአሪፍ አቀራረብ አዘጋጅተን መልሰን ወደ እናንተ እናደርሳለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርሱ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩፋይንካውት ደጋ ይለፎት። ሀገሬ ኢትዮጵያ ሰላም ትሁን።